ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ አርብ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። በተለይ ትናንትና ምሽት በዩሮፓ ሊግና በኮንፈረንስ ሊግ የተደረጉ ጨዋታዎች ያሉ የእንግሊዝ ቡድኖች አሁንም ድል እየቀናቸው ይገኛል። ትናንትና አስተን ቪላም እንዲሁ ደግሞ ከዛ ውጪ ሌሎቹም እነ ኖቲንግሃም ፎረስት እና ክሪስታል ፓላስም ወደ ቀጣዩ ወደ ግማሽ ፍጻሜ ዙር ማለፋቸውን ያረጋገጡ ቡድኖች ናቸው። በአውሮፓ ትልልቅ የሚባሉ ውድድሮች ማለት ነው። በዩሮፓ ሊግ እና በኮንፈረንስ ሊግ ድል ቀንቷቸዋል። እነሱን ጉዳዮች በኋላ ላይ እንዳስሳለን። ከዛ ውጭ ግን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ደግሞ እያነሳን ቆይታን እናደርጋለን። የዝውውር መረጃዎችንም በዛሬው ፕሮግራማችን ላይ በስፋት አካተናል። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ስላላችሁ ከልብ አድርጌ ያመሰግናለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ትላንትና ምሽት የተደረጉ ጨዋታዎችን በማስቀደምን ጀምር። የአውሮፓ ቻምፒየንስ ሊግ ባለፉት ሁለት ቀናት ለተማክሰኞና ረቡዕ ተደርገው መጠናቀቃቸውን ተከትሎ የዩሮፓ ሊግና የኮንፈረንስ ሊግ ጨዋታዎች ደግሞ ትላንትና ምሽት እንዲሁ ቀጥለው ተደርገዋል። ወደ ግማሽ ፍጻሜው ለማለፍ የተደረጉ ፍልሚያዎች ናቸው። ከነዚህ መካከል ትላንትና የስፔኑ ክለብ ሴልታ ቪጎ በጀርመኑ ክለብ ፍራይበርግ 3-1 በሆነ ውጤት ተሸንፏል። ይህ ጨዋታ በስፔን የተደረገ ነበር፣ ነገር ግን የጀርመኑ ክለብ ነው ጨዋታውን ማሸነፍ የቻለው። በመጀመሪያው ዙር ጨዋታ ፍራይበርግ እንዲሁ በሜዳው 3-0 አሸንፎ ነበርና በአጠቃላይ በድምር ውጤት 6-1 በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል ፍራይበርግስ። በዚህ መሰረት የጀርመኑ ክለብም በግማሽ ፍጻሜው ላይ የምንመለከተው ነው የሚሆነው። ሌላኛው አስተን ቪላና ቦሎኛ ያደረጉት ጨዋታ ነው። አስተን ቪላና ቦሎኛ ትናንትና ጨዋታቸውን አድርገዋል። በመጀመሪያው ዙር ጨዋታ እንደምታስታውሱት አስተን ቪላ ከሜዳ ውጪ ወደ ቦሎኛ ጣሊያን አምርቶ ጭምር 3-1 በሆነ ውጤት አሸንፎ እንደነበር እናስታውሳለን። የትላንትናውን የመልስ ጨዋታ 4-0 በሆነ ውጤት ነው ማሸነፍ የቻለው። በቪላ ፓርክ የተደረገውን መርሃ ግብር የኡናይ ኤምሪ ቡድን 4-0 አሸንፏል። በዚህም በድምር ውጤት 7-1 በሆነ ውጤት ወደ ቀጣዩ ዙር ማለፉን አረጋግጧል። በትላንትናው ጨዋታ ላይ ኦሌ ዋትኪንስ ኳስና መረብን ማገናኘት ችለዋል። ከዛ ውጪ ኤሚቢ ወንዲያ እንዲሁ ደግሞ ሞርጋን ሮጀርስ እና ኤዝሬል ኳንሳ ኳስና መረብን ያገናኙ ተጫዋቾች ናቸው። በትናንትናው ጨዋታ ላይ ሞርጋን ሮጀርስ 25ኛው ደቂቃ ላይ ያገኘውን ፍጹም ቅጣት ምትም ሳይጠቀምበት ቀረ እንጂ ጎሉ ከዚህም ከፍ ያለ ሊሆን እንደሚችል ነበር የተመለከትነው። በአጠቃላይ ግን አስተን ቪላ ትናንትና በሜዳው 4-0 በአጠቃላይ በድምር ውጤት ደግሞ 7-1 በማሸነፍ ወደ ቀጣዩ ዙር ማለፉን ያረጋገጠ ሌላኛው ቡድን ሆኗል። ሪያል ቤቲስ እና ብራጋ ጨዋታቸውን ያደርገው ሪያል ቤቲስ በሜዳው ነው ትናንት ጨዋታውን ያደረገው። በፖርቱጋሉ ብራጋ ተሸንፎ ከውድድሩ ውጭ ሆኗል። የትናንትናው ጨዋታ 4-2 የተጠናቀቀ ነው። ሌላኛው እንግሊዝን እየወከለ የሚገኘው ኖቲንግሃም ፎረስት ትናንትና ከፖርቶ ጋር ነው ጨዋታውን ያደረገው። በሲቲ ግራውንድ የተደረገ መርሃ ግብር ነው። በመጀመሪያው ዙር ጨዋታ ወደ ፖርቱጋል ኢስታዲዮ ዶ ድራጋው አቅንቶ 1-1 በሆናቸው ውጤት ነበር ተለያይቶ የመጣው። የቪቶር ፔሬራ ቡድን ትናንትና ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ሞርጋን ጊብስ ዋይት ብቸኛውን ጎል ኳስና መረብን ያገናኘ ነው። ጨዋታው በመጀመሪያዎቹ ደቂቃዎች ነበር የፖርቶ ተጫዋች የሆነው ቤንድራክ በቀይ ካርድ ከሜዳ የወጣው 8ኛው ደቂቃ ላይ ነበር የወጣውና ቢያንስ በመደበኛው ደቂቃ እንኳን 82 ደቂቃዎችን በጎዶሎ ተጫዋች ለመጫወት የተገደዱበት መርሃ ግብር ነበር ትናንትና ፖርቶዎች። ነገር ግን ጨዋታው የተጠናቀቀው በሞርጋን ጊብስ ዋይት ብቸኛ ጎል 1-0 በማሸነፍ ነው። ኢጎር ሄሱስ ትናንትና ጉዳት ገጥሞት ከሜዳ ሲወጣ የተመለከትነው ተጫዋች ነው። በአጠቃላይ ኖቲንግሃም ፎረስት ማሸነፉን ተከትሎ ወደ ቀጣዩ ዙር ማለፉን ያረጋገጠም ሌላኛው ቡድን ሆኗል። በዩሮፓ ሊግ በተደረጉ መርሃ ግብሮች ማለት ነው። በዚህም መሰረት በቀጣይ የሚደረጉ ጨዋታዎችን እንጠቁማችሁ። በዩሮፓ ሊግ በቀጣይ የግማሽ ፍጻሜ ተፋላሚዎችም ተለይተው ታውቀዋል። ሁለቱ የእንግሊዝ ክለቦች እርስ በርስ ተገናኝተዋልና አንዳቸው ብቻ ናቸው ወደ ፍጻሜ የሚያልፉት። በቱርክ ኢስታንቡል ነው የዩሮፓ ሊግ የፍጻሜ ጨዋታ ዘንድሮ የሚደረገው። በዚህ መሰረትም ብራጋ ከፍራይበርግ ጋር ለግማሽ ፍጻሜው እርስ በርስ የሚጫወቱ ሲሆን
ከዛ ውጭ ግን ኖቲንግሃም ፎረስት እና አስተን ቪላም እርስ በርሳቸው ወደ ፍጻሜው ለማለፍ የሚደረግ መርሃ ግብር እንደሚያደርጉ ነው ይፋ የተደረገው። በዩሮፓ ኮንፈረንስ ሊግም ትላንትና ጨዋታዎች ቀጥለው ተደርገዋል። ከነዚህ መካከል ኤዜድ አልካማር እና ሸክታር ዶኔስክ 2-2 በሆናቸው ውጤት ነው ጨዋታቸውን ያጠናቀቁት። በዚህም የዩክሬኑ ክለብ ሸክታር ዶኔስክ ወደ ቀጣዩ ዙር ማለፉን አረጋግጧል። ትላንትና የግሪኩ ክለብ ኤኢኬ አቴንስ ራዮ ቫይካኖ 3-1 በሆነ ውጤት ማሸነፍ ቢችልም ነገር ግን በመጀመሪያው ዙር በተሸነፈበት ውጤት መሰረት ራዮ ቫይካኖ ነው ወደ ቀጣዩ ዙር ማለፉን ያረጋገጠው። የጣሊያኑ ክለብ ፊዮረንቲናም በተመሳሳይ ክሪስታል ፓላስን 2-1 በሆነ ውጤት ማሸነፍ ችሏል። በመጀመሪያው ዙር ጨዋታ ግን ክሪስታል ፓላስ በሜዳው ሴልኸርስት ፓርክ 3-0 አሸንፎ ነበር እና በአጠቃላይ በ4-2 ድምር ውጤት ክሪስታል ፓላስ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ነው። ስትራስቡርግ ትላንትና የብሉኮ አንደኛው ክለብ ነው ወይም የቼልሲ እህት ክለብ እንደሆነ ይታወቃል። ስትራስቡርግ ትላንትና በሜዳው ጨዋታ አድርጎ ነበር። በመጀመሪያው ጨዋታ ወደ ጀርመን አቅንቶ ስትራስቡርግ 2-0 በሆነ ውጤት ተሸንፎ ነበር። የትላንትናውን ጨዋታ ግን 4-0 በሆነ ውጤት ማሸነፍ የቻለ ቡድን ሆኗልና በአጠቃላይ በድምር ውጤት 4-2 በሆነ ውጤት በማሸነፍ ነው ወደ ቀጣዩ ዙር ማለፉን ያረጋገጠው። በቼልሲ በቅርብ የተገዛውና አሁን በስትራስቡርግ እየተጫወተ የሚገኘው ሁሊዮ ኢንሲሶ ከዚህ በፊት በብራይተን እናውቀዋለን። በኢፕስዊች ታውንም የተወሰነ ጊዜ ሲጫወት እናስታውሰዋለን እና ጥሩ የሚባል ምሽትን ትላንትና ማሳልፈዋል። ባለፉት 8 ጨዋታዎች ለስትራስቡርግ አራተኛም የጎል አስተዋጽኦን ነው ትላንትና ማበርከት የቻለው ሁሊዮ ኢንሲሶ እና ትላንትና ጎልም ማስቆጠር የቻለበት ምሽት እንደነበር ተመልክተናል። በአጠቃላይ ስትራስቡርግ ወደ ቀጣዩ ዙር ማለፉን ያረጋገጠ ሌላኛው ቡድን ነው። ትናንትና በዩሮፓ ሊግና በኮንፈረንስ ሊግ የተደረጉት ጨዋታዎች እነዚህ ናቸው። የአውሮፓ ታላላቅ ሊጎች ደግሞ ዛሬ ጨዋታዎች በማድረግ ይጀምራሉ። የዚህ ሳምንት መርሃ ግብሮች ማለት ነው። በፍሬንች ሊጓን ዛሬ አንድ መርሃ ግብር ነው የሚኖረው። ሌንስ እና ቱሉዝ ጨዋታቸውን ያደርጋሉ። በጀርመን ቡንደስሊጋ ሴምፕ ፓውሊ ከኮሎኝ ጋር የሚያደርጉት ጨዋታ የዛሬው ነው። ሌላኛው በጣሊያን ሴሪኤ ሳሶሎ ከሲኤስ ፋብሪጋሱ ኮቦ ጋር ምሽት 1 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ምሽት 3 ሰዓት ከ45 ሲል ደግሞ ኢንተር ሚላን በሜዳው ሳንሲሮ ጁሴፔ ማይትሳ ከካግሊያሪ ጋር የሚያደርጉት ጨዋታም ዛሬ የሚጠበቁ ጨዋታዎች ናቸው። በአውሮፓ ታላላቅ ሊጎች የትላንትና መርሃ ግብሮችና የዛሬ ጨዋታዎች ደግሞ እነዚህ ነው የሚመስሉት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። የአርሰናል ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ትላንትና ታማኝ ከሚባሉት የዝውውር ዘጋቢዎች መካከል አንደኛው የሆነው ዳቪድ ኦርነስቲን ሰፋ ያሉ መረጃዎችን ከአርሰናል የክረምት የዝውውር መስኮት ጋር አያይዞ ሀሳቡን እየሰጠ ነው የሚገኘው። ታማኙ የዝውውር ጋዜጠኛ ዳቪድ ኦርነስቲን ዘ አትሌቲክ ላይ በነበረው የጥያቄና መልስ ፕሮግራሙ ላይ አርሰናል በክረምቱ የዝውውር መስኮት የፊት መስመሩን ለማጠናከርም ስላለው እቅድ በስፋት ነው እየተናገረ የሚገኘው። አርሰናል አጥቂ እንደሚፈልግ ግልጽ ነው ብሏል። ሲናገር ዳቪድ ኦርነስቲን አንቶኒ ጎርደን እና ብራድሌ ባርኮላ ክለቡ ላለፉት ጊዜያት ሲከታተላቸው የነበሩ ተጫዋቾች ናቸው። በተመሳሳይ እንደ ሁሊያን አልቫሬዝ ያሉ ተጫዋቾችንም እንደሚወዱ አውቃለሁ አርሰናሎች ሲል ዳቪድ ኦርነስቲን ይናገራል። አክሎም አርሰናል እነዚህን ተጫዋቾች ቢፈልግም በአሁኑ ሰዓት ግን እስካሁን በይፋ የተጀመረ አንድም ድርድር ወይም የጸና ስምምነት አለመኖሩን ነው ዳቪድ ኦርነስቲን የሚናገረው። ይሁን እንጂ ክለቡ በዝርዝር ውስጥ ግን ሌሎች ተጨማሪ ተጫዋቾችም ሊኖሩት እንደሚችሉ ይፋ ተደርጓል። በተለይ አርሰናል በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ሌሎች ቦታዎችን ለማጠናከር ሙከራዎችን ያደርጋል ተብሎ ይታሰባል። አምና እንደምታስታውሱት በርከት ያሉ ዝውውሮችን አድርገው ቡድኑን ለማጠናከር ሙከራዎችን አድርገው እንደነበር እናስታውሳለን። ወደ 8 ያክል ዝውውሮችን ነው አምና በተለያዩ ቦታዎች ላይ ያደረገው። ነገር ግን እነዛን ዝውውሮች ሲያደርግ ግን በግራው የማጥቃት ክፍል ላይ ተጫዋቾችን እንዳላመጣ ይታወሳል። በነበሩት በሊያንድሮ ትሮሳርድ እና እንዲሁ በጋብሪኤል ማርቲኔሊ መቀጠልን ምርጫው አድርጓል። እርግጥ ነው በዛ ቦታ ላይ እነ ኖኒ ማንዱዌኬንን እነ ኤብሬቺ ኢዜንም መጠቀምን ምርጫቸው ሊያደርጉ እንደሚችሉ ሲነገር እንደነበር እናስታውሳለን። ዘንድሮ ግን ያንን ቦታ መተካት ወይም ማሻሻል ይኖርባቸዋል ተብሎ ይጠበቃል። ሊያንድሮ ትሮሳርድ ጥሩ መጀመሪያ ውድድር ዓመትን ያሳለፈ ቢሆንም ወይም መጀመሪያዎቹ አካባቢ ላይ ጥሩ የነበረ ቢሆንም አሁን በወሳኝ ሰዓት ላይ ግን የተወሰኑ መዳከሞች ይታዩበታል። ጋብሪኤል ማርቲኔሊም ከፕሪሚየር ሊግ ይልቅ ቻምፒየንስ ሊግ የተመቸው ይመስላል። በቻምፒየንስ ሊግ ጥሩ ነገሮችን ማሳየት ችሏል። በፕሪሚየር ሊግ ወጣ ገባ አቋሞችን ነው እያሳየ የሚገኘውና በዛ ቦታ ላይ የሚጫወቱ ተጫዋቾችን ይመለከታሉ ተብሎ ይታሰባል። አንቶኒ ጎርደንም በኒውካስል ዩናይትድ ቤት እናውቀዋለን። ከኒውካስል ዩናይትድ ጋር መለየት እንደሚፈልግም በይፋ እየተነገረ ይገኛል። ሌላኛው በፓሪስ ሰን ዠርሜን በጣም ጥሩ ጊዜን እያሳለፈ የሚገኘው ፈረንሳዊው ብራድሌ ባርኮላ በዛ ቦታ ላይ አርሰናሎች ይመለከቷቸዋል ተብሎ የሚታሰቡ ተጫዋቾች ናቸው። የሁሊያን አልቫሬዝ ጉዳይ ሳይረሳ በማጥቃት መስመሩ ላይ
የተጫዋች ዘንድሮ በተለይ በአትሌቲኮ ማድሪድ ቤት ጥሩ ነገሮችን አሳልፏልና አርሰናል ከሚፈልጓቸው ተጫዋቾች መካከል አንደኛው እንደሆነ ነው የተገለጸው። የአርሰናሉ ተጫዋች የሆነው አማካዩ ዴክላን ራይስ በማንቸስተር ሲቲ የደረሰባቸው የፍጻሜው ሽንፈት ማለትም በካራባኦ ካፕ የፍጻሜው ሽንፈት ለመርሳት በጣም ከባድ መሆኑን ነው የገለጸው። ማንቸስተር ሲቲ ዋንጫውን ሲያነሳ መመልከት ያማል ሲል የገለጸው ራይስ በተመዘገበው ውጤት መበሳጨቱን ጭምር ነው የተናገረው። ሁሉንም የፍጻሜ ጨዋታዎች መሸነፍ ያማል፣ በቀላሉ የሚረሳ ውጤትም አይደለም ሲልም ነው ዴክላን ራይስ የተናገረውና የካራባኦ ካፕ ሽንፈት እስካሁን ድረስ እንደሚቆጨውና ዋንጫውን ማጣታቸው በጣም እንዳሳዘነው ጭምር ነው የተናገረው። ነገር ግን ከፊታቸው ደግሞ ከማንቸስተር ሲቲ ጋር በጣም ወሳኝ የሚባል ጨዋታ ይጠብቃቸዋል። ለፕሪሚየር ሊጉ ዋንጫ በጣም ወሳኝ የሆነች ኢንሲደንት ወይም ወሳኝ የሆነች ጨዋታ ትሆናለች ተብሎ ይጠበቃልና ከዛ ጨዋታ ጋር በተያያዘ እሱም ሀሳቡን ሰጥቷል። ከማንቸስተር ሲቲ ጨዋታ በፊት ሲናገር ውብ ነው፣ ይህንን ጨዋታ ለመጠበቅ አልቻልኩም። ጨዋታውን የምንጫወተው ለዚህ ነው። ዝግጁ መሆንና ምን ያክል እንደምንፈልገው ማሳየት አለብን በዚህ ጨዋታ ላይ ሲል የተናገረው። በዚህ ሊግ ማንም ሰው ምንም ነገር አያግዝህም፣ ስራችንን መስራት አለብን፣ ወደዚያ መሄድና ማሸነፍም ትልቅ መልእክት ነው ሲልም ጭምር ይናገራል። ልጆቹ ዝግጁ ናቸው፣ እንደ ቡድን ተነጋግረናል፣ ምን እንደሚያስፈልገን እናውቃለን፣ አሁን ለማድረግ ዝግጁ ነን ሲልም ነው የአርሰናሉ የአማካይ ስፍራ ተጫዋች የሆነው ዴክላን ራይስ ከማንቸስተር ሲቲ ጋር ከሚያደርጉት ጨዋታ አስቀድመው ዝግጁ እንደሆኑና ለጨዋታው በጣም ዝግጅት እያደረጉ እንዳለ ጭምር የተናገረው። ከሪካርዶ ካላፊዮሪ ጋር ቅርበት ያላቸው የመረጃ ምንጮች እንደሚናገሩት ከሆነ ሪካርዶ ካላፊዮሪ እሁድ ዕለት ከማንቸስተር ሲቲ ጋር ለሚደረገው ጨዋታ ከጉዳት የመመለስ እድል እንዳለው ነው ለተጫዋቹ በጣም ቅርበት ያላቸው የመረጃ ምንጮች ይፋ እያደረጉ የሚገኙት። ስለዚህም ሪካርዶ ካላፊዮሪ በማንቸስተር ሲቲው ጨዋታ ላይ ምናልባት በቋሚነት እንኳን ባይሰለፍ በዛ ጨዋታ ላይ ግን የተወሰኑ ግልጋሎቶችን እንደሚሰጥ ነው በርካቶች የሚጠብቁትና ሪካርዶ ካላፊዮሪም ያንን ነገር ለማሳካት እየሰራ እንደሚገኝ ነው የተገለጸው። ሌሎችም በጣም አሳሳቢ የሚባሉና የሚጠበቁ ተጫዋቾች ያሉ። ከነዚህ መካከል አንደኛው ጁሪየን ቲምበር ሌላኛው ነው። ከጉዳት እያገገመ እንዳለ ይታወቃል። በጉዳት ምክንያት ባለፉት ጥቂት ሳምንታት ለአርሰናል ግልጋሎት አልሰጠም። ይሄ ኔዘርላንዳዊ ተጫዋችና ጁሪየን ቲምበር ግን አሁን ከጉዳቱ እያገገመ መሆኑና እሁድ ዕለት ደግሞ ከማንቸስተር ሲቲ ጋር ለሚደረገው ጨዋታ መድረሱ ላይ እርግጠኛ አለመኮኑን ነው ዘገባዎች የሚጠቁሙት። ለሱም ጥያቄ ቀርቦለት ነበር። ለዩሪያን ቲምበር ጥያቄ ቀርቦለት ነበር። አንዳንድ ሰዎች ጥያቄ ቀርቦለት ነበር። እሁድ ዕለት በሚደረገው ጨዋታ ላይ ስለመኖሩ ጥያቄ ሲቀርብለት የተናገረው ምላሽ መናገር አልችልም፣ ነገር ግን የሚሆነውን በጉጉት እንጠብቃለን ሲልም ጭምር ነው የተናገረውና የተጫዋቹ የመሰለፍ ነገር ላይ እርግጠኝነት እንደሌለ ነገር ግን ለመሰለፍ ግን የተወሰኑ እድሎች እንደሚኖሩት የሚያሳዩ መረጃዎች ይፋ ተደርገዋል። ከዩሪየን ቲምበር ጋር በተያያዘ ቡካዮ ሳካ አርሰናል ከማንቸስተር ሲቲ ጋር በሚያደርገው ጨዋታ የአካል ብቃት እንቅስቃሴውን ለማረጋገጥ በሚደረገው ውድድር ላይ ከባድ ስራ ይጠብቀዋል ተብሎ ይታሰባል። ሳካ በቁርጭምጭሚት ጅማት ጉዳት ምክንያት ከሜዳ የራቀ ሲሆን ሳካ በተቻለ ፍጥነትም ወደ ሜዳ ለመመለስ ነው የሚችለውን ሁሉ እያደረገ መሆኑን መረዳት የሚቻለው። ይሁን እንጂ ጉዳቱ ግን ቶሎ የሚያገረሽ አይነት ጉዳት እንደሆነ ተነግሯል እና እናም እብጠትም ስለነበረው ክለቡ መጠንቀቅ ይፈልጋል። ምናልባትም ክለቡ ሳካ ሳያገግም በፍጥነት ወደ ሜዳ የሚመልሰው ከሆነና ደግሞ ከተጎዳ ግን እስከ ውድድር ዘመኑ መጨረሻ ምናልባት ሊያጣው ይችላል የሚል ስጋቶች አሉ። ጉዳቱ ቶሎ የሚያገረሽ አይነት ጉዳት እንደሆነና ሙሉ ለሙሉ ካልተወገደ ወይም ደግሞ ሙሉ ለሙሉ ጉዳቱ ንጹህ ሆኖ ወደ ሜዳ ካልተመለሰም በድጋሚ ሊያገረሽበት እንደሚችልና ካገረሸ ደግሞ በየተወሰኑ ረዘም ያሉ ጊዜያቶችን በጉዳት ምክንያት ሊያሳልፍ የሚችልበት እድል ከመኖሩ ጋር በተያያዘ አርሰናሎች የዚህን ተጫዋች ጉዳትን በጥንቃቄ እየተከታተሉት እንደሚገኙና ያንን ደግሞ አባብለው እንደያዙት ጭምር ነው የተናገረው። ከማንቸስተር ሲቲ ጋር የመሰለፉ ነገር የሱም ጉዳይ አጠራጣሪ ነው ተብሎ ነው እየተገለጸ የሚገኘው። ሌላኛው አሰልጣኝ ሚኬል አርቴታም ስለ ራይስ ተናግረዋል። በርካቶች ዴክላን ራይስን አምበል መሆን አለበት የሚል አይነት ሀሳቦችን ከዚህ በፊት ሲሰጡ ጭምር እንደነበር እናስታውሳለን እና ባለፈው ጨዋታም እንዲሁ አምበልነቱን ተረክበው ወደ ሜዳ መግባቱን እናስታውሳለን። ይህንን ውሳኔ የወሰኑት ተጫዋቾቹ ናቸው ይላል ሚኬል አርቴታ ሲናገር። የሚጫወተውን ሚናና በአስቸጋሪ ወቅቶችም ኃላፊነት የሚወጣበት መንገድ የሚደነቅ ነው። እሱ ለኛ ታላቅ መሪና ምርጥ ተጫዋቻችን ነው። ስለዚህም ተጫዋቾቹ ናቸው ይህንን የመረጡት ሲልም ጭምር ነው አሰልጣኝ ሚኬል አርቴታ ሀሳቡን እየሰጠ እንደሚገኝ ይፋ የተደረገው። የማንቸስተር ዩናይትድ ጉዳዮችንና የማንቸስተር ዩናይትድ መረጃዎችን እንንገራቸው። ኮቢ ማይኖ ትናንትና ከቡድኑ ጋር ልምምድ ሰርቷል። እየሰራም ሲሆን ከቼልሲ ጋር ለሚደረገው ጨዋታ በስብስብ ውስጥ የማካተት እድል እንዳለው ይፋ ተደርጓል። በተለይ ባለፈው ጨዋታ ከሊድስ ዩናይትድ ጋር በነበረውና በኦልድ ትራፎርድ በተደረገው ጨዋታ
ማንቸስተር ዩናይትድ እና አሰልጣኝ ማይክል ካሪክ ይህንን ተጫዋች በጉዳት ምክንያት ማጣታቸው ካሴሜሮን እና ማኑኤል ኡጋርቴን በአጣምረው ለመጠቀም ተገደው እንደነበር እናስታውሳለን እና ያ ኬሚስትሪ ደግሞ እየሰራ አይመስልም የሁለቱ ተጫዋቾች ጥምረት። በርካቶችም ማኑኤል ኡጋርቴ ላይ በጣም ጣቶችን እየቀሰሩበት እንዳለ ጭምር ይታወቃልና የካሴሜሮ ከኮቢ ሜኖ ጋር በዚህ ውድድር ዓመት የፈጠረው ጥምረት በተለይ አሰልጣኝ ማይክል ካሪክ ከመጣ በኋላ የፈጠሩት ጥምረት እጅግ አስደናቂ እንደሆነ ይነገራልና ኮቢ ሜኖ አሁን ወደ ቡድኑ መመለሱ በጣም ጥሩ እድልን ለማንቸስተር ዩናይትድ ይሰጣል ተብሎ ይታሰባል። ምናልባት በቼልሲ ጨዋታ ላይም በስብስብ ውስጥ የመካተት እድሉ በጣም ሰፊ ነው ተብሎ ይታሰባል። ዩናይትድ ደግሞ በሚቀጥሉት ጥቂት ሳምንታት የአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ ይዞ ለማረጋገጥ በሚደረገው ትግል ውስጥ በጣም ጠንካራ ያሉ ጨዋታዎች ይጠብቀዋቸዋል። ከቀጥታ ተቀናቃኞቻቸው ጋር ነው ጨዋታዎችን የሚያደርጉት። ለምሳሌ ያክል በሳምንቱ መጨረሻ ዕለተ ቅዳሜ ነገ ምሽት ማለት ነው የምሽት 4 ሰዓት ሲል ከቼልሲ ጋር የሚያደርጉት ጨዋታ ይጠበቃል። ከዛ ውጪ በሳምንቱ ደግሞ ከብሬንትፈርድ ጋር ነው ጨዋታውን የሚያደርገው። ብሬንትፈርድም ቢሆን አሁን የአውሮፓ ተሳትፎችን ለማግኘት የዩሮፓ ሊግን አሊያ ኮንፈረንስ ሊግ ቦታንም ለማግኘት ትልቅ ትንቅንቅ እያደረገ ነው። ከቼልሲ እንኳን በአንድ ነጥብ ብቻ ነው ዝቅ ብሎ የተቀመጠውና የአውሮፓ ውድድሮችን ተሳትፎ ለማግኘት ትልቅ ትንቅንቅ እያደረገ ከሚገኘው ሌላኛው ቡድን ብሬንትፈርድ ጋር ጨዋታውን ያደርጋል። በመጀመሪያው ዙር ጨዋታ ማንቸስተር ዩናይትድ መሸነፉን ደግሞ የምናስታውሰው ነው በብሬንትፈርድ በተደረገው መርሃ ግብር ላይ። ከዛ ውጭ ከሊቨርፑል ጋር ነው በቀጣይ ደግሞ ጨዋታቸውን የሚያደርጉት። ሊቨርፑልም ቢሆን በአውሮፓ ቻምፒየንስ ሊግ ተሳትፎ ቦታ ላይ ቀጥታ ከማንቸስተር ዩናይትድ ጋር ፉክክር እያደረገ የሚገኝ ቡድን ነውና እነዚህ ጨዋታዎች በጣም በትልቁ ለማንቸስተር ዩናይትድ ወሳኝ ይሆናሉ ተብሎ ይታሰባልና በእነዚህ ጨዋታዎች ላይ ኮቢ ሜኖን ምናልባት መልሶ ማግኘት መቻላቸው በጣም ጥሩ ይሆናል ተብሎ ይታሰባል። ተጫዋቹ ለጨዋታው ዝግጁ መሆኑን ለሚቀጥሉት 24 ሰዓታትም ይፋ ይደረጋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። እንደ ዳቪድ ኦርነስቲን ዘገባ ከሆነም ኖቲንግሃም ፎረስት ኤሊዮት አንደርሰንን ለመሸጥ የፕሪሚየር ሊግ የአማካይ ተጫዋቾች የዝውውር ሪከርድም እንዲሰበር ፍላጎቱ አላቸው ተብሏል። ይህ ማለት ሞይስ ካይሴዶ ወደ ቼልሲ ከተዘዋወረበት ከ115 ሚሊዮን ፓውንድ በላይ ነው ኖቲንግሃም ፎረስቶች ይፈልጋሉ ተብሎ የሚታሰበው። ይህንን ተጫዋች ለመልቀቅ ኖቲንግሃም ፎረስቶች በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ጠንከር ያለ ገንዘብን ሊጠይቁ እንደሚችሉ ይታመናል። በተለይ ተጫዋቹ ዓለም ዋንጫ ላይ የሚያሳየው አቋምና እንዲሁ ደግሞ ኖቲንግሃም ፎረስት በፕሪሚየር ሊጉ የመቆየት እድሉ ደግሞ ሁለቱ የተጫዋቹን የዝውውር ዋጋዎች በተለያዩ አቅጣጫዎች ይወስኑታል ተብሎ ነው የሚታሰበው። ኖቲንግሃም ፎረስት ፕሪሚየር ሊጉ ላይ ተርፎ አሁን ላይ ላለመውረድ እየታገሉ ከሚገኙ ቡድኖች መካከል አንደኛው ነው ኖቲንግሃም ፎረስት። ከዛ ውጭ ዌስትሃም ዩናይትድ እና ቶተንሃም ሆትስፐርስ አሁን ላይ አንዱን ቦታ ይዘው ላለማጠናቀቅ ወይም 18ኛ ደረጃን ይዞ ላለማጠናቀቅ በጣም ትልቅ ትግል እያደረጉ ከወራጅ ቀጠናው ለመራቅም ትግል እያደረጉ የሚገኙ ቡድኖች ናቸው እና ምናልባት ኖቲንግሃም ፎረስት በፕሪሚየር ሊጉ ተርፎ ወይም ፕሪሚየር ሊግ ላይ መቆየቱን አረጋግጦ ከዛ ውጪ በዓለም ዋንጫው ኤሊዮት አንደርሰን በጣም ጠንካራ የሚባል ተሳትፎን ካደረገና ዝውውሮቹ ደግሞ ከዓለም ዋንጫው በፊት ካልተጠናቀቁ የኤሊዮት አንደርሰን የዝውውር ዋጋ ከፍ ሊል የሚችልበት እድል እንዳለ እየተነገረ ነው። ከዛ ውጪ ግን ምናልባት ኖቲንግሃም ፎረስት ግን ከፕሪሚየር ሊጉ የሚወርድ ከሆነና ወደ ሻምፒዮንሺፑ የሚሄድ ከሆነ ምናልባት ማለት ነው በዚህ ምክንያት ደግሞ ዋጋው ሊቀንስ የሚችልበት እድል እንዳለ ይፋ እየተደረገ ነው። ማንቸስተር ሲቲና ማንቸስተር ዩናይትድ ናቸው በትልቁ እዚህ ተጫዋች ላይ ትልቅ ትኩረትን አድርገው እየተንቀሳቀሱ የሚገኙት። በተለይ ማንቸስተር ሲቲ ለዚህ ተጫዋች ዝውውር ቅርብ እንደሆነ እየተነገረ ይገኛል። ከዓለም ዋንጫው በፊትም ተጫዋቹን ዝውውሩን ለማጠናቀቅም ሙከራዎችን ሊያደርጉ የሚችሉበት እድል እንዳለ ጭምር የሚያሳዩ መረጃዎች በተደጋጋሚ ሲወጡ እንመለከታለን። ነገር ግን ቀላል ይሆናል ተብሎ አይታሰብም። ኖቲንግሃም ፎረስቶች ከዚህ ተጫዋች ለማግኘት ከሚፈልጉት ገንዘብ አንጻር በቀላሉ ማንቸስተር ሲቲዎች ይህንን ዝውውር ለማጠናቀቅ ይከብዳቸዋል ተብሎ ነው የሚታሰበው። ዩናይትድ ምንም እንኳን ተጫዋቹ ወደ ማንቸስተር ሲቲ የማምራት እድሉ ሰፋ ያለ ነው ተብሎ ቢጠቀስም በተለያዩ ሚዲያዎች አሁንም ግን ከተጫዋቹ ላይ አይናቸውን እንዳላነሱና አሁንም በትኩረት እንደሚከታተሉት ተስፋ እንዳልቆረጡም ጭምር ነው የሚነገረው። እንዳልኳችሁ ኖቲንግሃም ፎረስት ግን ሪካርድ ዋጋን ይፈልጋሉ። ያ ማለት ከ115 ሚሊዮን ፓውንድ በላይ ነው ለዚህ ተጫዋች ይፈልጋሉ ተብሎ እየተገለጸ የሚገኘው። የማንቸስተር ዩናይትድ ግብ ጠባቂ አሁን በውሰት እየተጫወተ የሚገኘው በቱርክ ነው። አንድሬ ኦናና አሁንም ቢሆን ወደ ማንቸስተር ዩናይትድ ነው መመለስ እንደሚፈልግ እየተነገረ የሚገኘው። በቅድመ ውድድር ዝግጅት ወቅትም ለአዲሱ ቋሚ አሰልጣኝ በእቅዳቸው ውስጥ እንዲያካትቱት ማሳመን እንደሚችል ነው ተጫዋቹ እያመነ የሚገኘው። ኦናና በኦልትራፎርድ ያለው የወደፊት ቆይታ እንዳለበቃ የሚያምን ሲሆን ለዚህም ደግሞ አስፈላጊውን ጥረት ለማድረግ ዝግጁ ነው ተብሎ እንደሚታሰብ ነው ቢቢሲ የተባለው የመረጃ ምንጭ ትላንትና ይፋ ያደረገው። ነገር ግን ማንቸስተር ዩናይትዶች ይህንን ግብ ጠባቂ መልሰው ያመጡታል ወይ? በጣም በትልቁ ጥያቄ የሚነሳበት ጉዳይ ነው። በአንድሬ ኦናና ጊዜ እንግዲህ ማንቸስተር ዩናይትዶች በርከት ያሉ ስህተቶችን ይህ ግብ ጠባቂ በመስራቱ ምክንያት
መጥፎ የሚባሉ ጊዜያቶችን አሳልፈው ነበር። አሁን ላይ ሴኒ ላሜንስ ጥሩ ነገሮችን እያሳየ ከመገኘቱ በተያዘ አንድሬ ኦናናን በድጋሚ በማንቸስተር ዩናይትድ የግብ ጠባቂነት ቦታ ላይ እንመለከተዋለን ብሎ ማሰብ እጅግ አስቸጋሪ እንደሚያደርገው ነው ይፋ የተደረገው። የአሰልጣኝ ጉዳዮችን እንመልከት። ዩሊያን ናግልስማን በማንቸስተር ዩናይትድ ውስጥ ስማቸው ከተነሱ አሰልጣኞች መካከል አንደኛው እንደሆነ ይታወቃል። እስካሁን ድረስ ይሄ ነው የሚባል በትልቁ ከስምምነት የሚያደርሳቸው ነገሮችን ባንሰማም የተወሰኑ ንግግሮችን እንዳደረጉ ግን የሚያሳዩ መረጃዎች ሲወጡ እንደነበር እናስታውሳለን። በተለይ ሰሞኑን አንዳንድ የማንቸስተር ዩናይትድ የቅርብ ምንጮች የሚባሉት እንዳወጡት መረጃ ከሆነ ይህንን አሰልጣኝ ለማነጋገር የማንቸስተር ዩናይትድ አንዳንድ አባላት ወደ ጀርመን ጭምር ማቅናታቸው የሚያሳዩ መረጃዎች ሲወጡ እንደነበር ነው የሰማነውና ከዚህ ጋር በተያዘ የዩሊያን ናግልስማን ስም በማንቸስተር ዩናይትድ አመራሮች ዘንድ ከፍተኛ ትኩረትን እያገኘ እንደመጣ ነው የሚነገረው። የክለቡ ምንጮች ቀጥተኛ ግንኙነት መኖሩን ቢያስተባብሉም ሌሎች ወገኖች ግን ከወኪሎች ጋር የመጀመሪያ ደረጃ ንግግሮች ተጀምረው ሊሆን እንደሚችል እየጠቆሙ ይገኛሉ። ናግልስማን በክለቡ ቁልፍ ሰዎች ዘንድም ትልቅ ግምት የተሰጠው ቢሆንም የዓለም ዋንጫው ግን በተለይ የጀርመን ብሔራዊ ቡድን አሰልጣኝ በመሆኑ እንደ ዋና ተጽዕኖ ፈጣሪ ሁኔታ ይታያል ተብሎ ነው የሚጠበቀው። ስምምነቱ ሊሳካ እንደሚችል በቅርቡ ግልጽ መረጃ ይኖራል ተብሎ ይጠበቃል። በሌላ በኩል ግን ማይክል ካሪክ ክለቡ ለቻምፒየንስ ሊግ ማሳለፍ የሚችል ከሆነ ለቋሚ አሰልጣኝነት ጠንካራ ተፎካካሪ ሆኖ ይቀርባል ተብሎ ነው የሚታሰበው። በዚህ ሳምንት የደረሰባቸው የሊድስ ዩናይትድ ሽንፈት በርካቶችን ቢያበሳጭም በተለይ ማንቸስተር ዩናይትድ ደጋፊዎችንም አመራሮችንና የቀድሞ ተጫዋቾችን ቢያበሳጭም አሁንም ቢሆን ግን ማይክል ካሪክ ማንቸስተር ዩናይትድን ወደ አውሮፓ ቻምፒየንስ ሊግ ውድድር ማሳለፍ የሚችል ከሆነ ግን ትልቅ ተፎካካሪ በቋሚነት ለመያዝ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ሌሎችም አሰልጣኞችን ጭምር በዝርዝር ውስጥ እንዳሉ ነው እየተነገረ የሚገኘው። ሌላኛው ቤን ጃኮብስ ያነሳው ጉዳይ በሚለቁ ተጫዋቾች ላይ ተመስርቶ ማንቸስተር ዩናይትድ በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ከ6 ወይም 7 አዳዲስ ተጫዋቾችን ለማንቸስተር ዩናይትድ ሲፈርሙ ልንመለከት እንችላለን ሲል ነው ቤን ጃኮብስ እየተናገረ የሚገኘውና በዩናይትድ ቤት በጣም ትልቅ ለውጥን የምንመለከትበት የክረምት የተጫዋቾች የዝውውር መስኮት እንደሚሆንና በርካታ ዝውውሮች ሊደረጉ እንደሚችሉ ጭምር ነው የሚያሳዩ መረጃዎችን እየተመለከተ ነው ቤን ጃኮብስ ይፋ እንዳደረገው። የሊቨርፑል ጉዳዮችን ደግሞ እናንሳ። ቨርጂል ቫን ዳይክ በሚቀጥለው ሲዝን ኮንትራቱ ሲጠናቀቅ ከሊቨርፑል ጋር ይለያያል ተብሎ እንደሚጠበቅ ነው ጄምስ ፒርስ መረጃውን ያጋራው። በዚህ የክረምት የተጫዋቾች የዝውውር መስኮት ሳይሆን በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ነው ኮንትራቱ የሚጠናቀቀው። አምና ኮንትራት ነፃ ሆኖ 2 ዓመታት ኮንትራት ልክ እንደ ሙሐመድ ሳላ ሁሉ ማራዘማቸው ይታወሳል። ሁለቱም ተጫዋቾች ሙሐመድ ሳላ በዚህ የክረምት የተጫዋቾች የዝውውር መስኮት ክለቡን ለቆ እንደሚወጣ ቢረጋገጥም ቨርጂል ቫን ዳይክ ግን በሚቀጥለው ክረምት ነው ክለቡን ይለቃል ተብሎ እንደሚጠበቅ ጄምስ ፒርስ መረጃውን ያጋራው። ሪቻርድ ሂውዝ በዚህ ክረምት ሊቨርፑልን አይለቅም የሚል መረጃ እየወጣ ይገኛል። በተለይ የሳዑዲው ክለብ አልሂላል ይህንን የሊቨርፑል አመራርም ለማምጣት ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎች ሲወጡ እንደነበር እናስታውሳለን። ነገር ግን የመልቀቅ እድል እንደሌለውና በተለይ ደግሞ ሪቻርድ ሂውዝ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት 3 እና 4 ተጫዋቾችን በማስፈረም የክለቡን እድሳትም ለመምራት ዝግጁ እንደሆነ ጭምር እየተነገረ ነው የሚገኘው። ስለዚህም ይለቃል ተብሎ አይታሰብም። አልሂላል ሪቻርድ ሂውዝ ላይ ያላቸው ፍላጎት እውነተኛ ነው። ነገር ግን ኤፍኤስጂዎች ሪቻርድ ሂውዝ እንዲቆይ ይፈልጋል ነው እየተባለ የሚገኘው። እርግጠኛ ለመሆን በሊቨርፑል ቤት ነክሷል። ሊቨርፑል በዚህ ክረምት ምን ያክል ወጪ እንደሚያደርግ የሚወስነው የቻምፒየንስ ሊግ ተሳትፎ የሚያስገኘው ከፍተኛ ገቢን ማረጋገጥ መቻላቸው እንደሆነ እየተገለጸ ነው። ከመጀመሪያዎቹ 5 ደረጃዎች ውስጥ ሳይገባ የሚቀሩ ከሆነ ባለቤቶቹ ኤፍኤስጂዎች አርኔ ስሎትን በሌላ አሰልጣኝ እንዲተኩ የሚቀርበውን ከፍተኛ ግፊትም ችላ ማለት እንደሚከብዳቸው ነው እየተነገረ የሚገኘው። ስለዚህም በሚቀጥለው ክረምት ላይ የሚኖረው የሊቨርፑል እንቅስቃሴ የሚወሰነው በዚህ ውድድር ዓመት የአውሮፓ ቻምፒየንስ ሊግን ቦታ ይዘው በማጠናቀቅ ላይ የሚሆን ነው የሚሆነው። ሊቨርፑል ዋነኛ የዝውውር ኢላማዎቻቸውን ለማስፈረም የግድ ተጫዋቾችን በመሸጥ በሚገኝ ገቢ ላይ ብቻ ይተማመናሉ ብሎ መደምደም ስህተት ነው። ነገሩ ለመግዛት መሸጥ የሚባል ባይሆንም በአንፊልድ ያሉ የክለብ አመራሮች ግን በጥሩ ዋጋ ገዝቶ በጥሩ ዋጋ ለመሸጥም መልሶ መግዛትን እንደ አማራጭ ስትራቴጂ ግን ሊጠቀሙ የሚችሉበት እድል እንዳለ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ከሁጎ ኤኪቲኬ ጉዳት ጋር በተያያዘ አንዳንድ ነገሮችን እንበላችሁ። የዚህ ተጫዋች ጉዳት በጣም ጠንከር ያለ እንደሆነ የምናስታውሰው ነው። የሁጎ ኤኪቲኬ የአቺለስ ጉዳት ይባላል። በእግር ኳስ ውስጥም ከሚደርሱ እጅግ በጣም አስከፊ ከሚባሉ ጉዳቶች መካከል አንደኛው ነው። ይሄ ጉዳቱ እጅግ በጣም ህመም የሚሰማው ረጅም የማገገሚያ ጊዜያቶች የሚፈልግ በአግባቡ ካልተያዘ ደግሞ ምናልባት
የመደጋገም እድል የሚገጥመው አይነት ከፍተኛ የሚባል አይነት ጉዳት እንደሆነ ነው የሚነገረው። ለምሳሌ ያክል ከዚህ በፊት ማን ይሄ ጉዳት ደርሶበት ነበር የሚባል አይነት መረጃን ከተጠየቀ በ2003 የፓሪስ ሳን ዠርሜን ተከላካይ የነበረው ፐርሰናል ኪምፔምቤ የዚህ የአቺለስ ጅማቱ በመበጠሱ ምክንያት ተከታታይ ቀዶ ጥገናዎችን ለማድረግ ተገዶ እንደነበር ነው የሚነገረውና ወደ ዋናው ቡድን ጨዋታ ለመመለስ 700 ያክል ቀናቶች ፈጅተውበት እንደነበር ነው የምናስታውሰውና በጣም ከበድ ያለ ጉዳት እንደሆነ ይነገራልና ሁጎ ኤኪቲኬ ትንሽ ጠንከር ያለ ጉዳት እንደገጠመው ነው መረጃዎች እየወጡ የሚገኙት። አሌክሲ ማካሊስተር በዚህ ክረምት ሊቨርፑልን ለቆ የሚቀጥለውን የመልሶ ግንባታ ምዕራፍ ለመሸፈን የሚያስችል እድል እንዳለ ነው እየተገለጸ የሚገኘው። ተጫዋቹ በኮንትራቱ ላይ 2 ዓመት ቀርተውታል። ምንም አይነት የእድሳት ውይይትም እየተደረገ አይደለምና በአውሮፓ ያሉ ክለቦች ፍላጎት እያሳዩበት ስለሆነ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ይለቃሉ ተብለው ከሚጠበቁ ተጫዋቾች መካከልም አንደኛው እንደሆነ የሚያሳዩ መረጃዎች አሉ። በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በሊቨርፑል ቤት ጠንከር ያሉ ዝውውሮች እንደሚኖሩ፣ ተጫዋቾች እንደሚለቁና ተጫዋቾች ሊፈርሙ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ እንደሚገኝ ይፋ እየተደረገ የሚገኘውና በጣም የሚጠበቅ የዝውውር መስኮት ይሆናል ተብሎ ይታሰባል። በተለይ ለሊቨርፑሎች ሊቨርፑል ያለፈው ክረምት ላይ ፍሎሪያን ቨርትሰን ከባየር ሌቨርኩዘን ወደ 116 ሚሊዮን ፓውንድ የተጠጋ የሚሄድ ዋጋ መግዛታቸው ትክክለኛ ውሳኔ እንደሆነ አሁንም ድረስ ያምናሉ። የፕሪሚየር ሊጉን ፍጥነትና ክብደት በደንብ ከተረዳው በኋላ ቀጣይ ዓመት አቅሙን እንደሚያሳይም ሙሉ እምነቱ አላቸውና በመፈረሙ ምንም አይነት ቅሬታ ወይም ደግሞ ምንም አይነት ጸጸት ውስጥ እንዳልገቡ ነው ይፋ ያደረጉት። ስለዚህም የዚህ ተጫዋች መምጣት በሚቀጥለው የውድድር ዓመት የተሻለ ነገርን እንደሚሰጣቸውና በዚህ የውድድር ዓመት በደንብ ሁሉንም ነገር እንደመረመረና ከፕሪሚየር ሊጉ ጋር ለመላመድ እንደሞከረ ይፋ አድርገዋል። በሚቀጥለው የውድድር ዓመት ግን ለሊቨርፑል በጣም ድንቁን ፍሎሪያን ቨርትስን እንመለከታለን ብለው ነው የሊቨርፑል አመራሮች የሚያምኑት። ሻቪ አሎንዞ በሊቨርፑል አጀንዳ ውስጥ እንዳለ አላውቅም ብሏል። ዳቪድ ኦርነስቲን ሲናገር ሰዎች ይህንን መስማት ላይፈልጉ ይችላሉ። ስህተት ከተገኘብኝ ሁላችሁም ልትስቁብኝ ትችላላችሁ፣ ነገር ግን ያገኘሁትን መረጃ በተወሰነ ጊዜ ብቻ ማስተላለፍ እችላለሁ። ዓላማቸው በአርነ ስሎት መቀጠል ነው። ነገሮች ሙሉ በሙሉ ከተበላሹ የተለየ ውይይት እያደረገ ሊሆን ይችላል። ነገር ግን ለውጥ ሊደረግ ቢያስፈልግ አርነ ስሎት እስከ 2027 ድረስ ብቻ ውል ተፈራርመው እናም ስለ ኮንትራት ደግሞ ማራዘሚያ ምንም አይነት ውይይት የለም። ሻቪ አሎንዞ እሱን ለመተካት ዝግጁ እንደሚሆን የሚያሳይ ምንም መረጃ የለኝም ሲልም ጭምር ነው ዳቪድ ኦርነስቲን የተናገረው። በርከት ያሉ የሊቨርፑል ደጋፊዎችንን መስማት እንደማትፈልጉ አውቃለሁ፣ ነገር ግን አሁን ላይ ያለው ሁኔታ ግን ይሄ ነው። በአሰልጣኝ አርነ ስሎት የመቀጠል አላማን ያላቸው ሊቨርፑሎች ሲልም ጭምር ነው የተናገረው። የማንቸስተር ሲቲን ጉዳዮች ደግሞ እናንሳ። ሁሌም የሲቲ ደጋፊ ሆኜ እቀጥላለሁ ብለዋል በርናርዶ ሲልቫ። የማንቸስተር ሲቲው የመሃል ሜዳ ተጫዋች የሆነው በርናርዶ ሲልቫ በውድድር ዓመቱ መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ በይፋም አረጋግጧል። በማህበራዊ ሚዲያዎቹ ላይ በመልቀቅ ተጫዋቹ ባስተላለፈው የስንብት መልእክትም ሕይወት ዘመኔን በሙሉ የሲቲ ደጋፊ ሆኜ ነው የምቀጥለው ሲል ለደጋፊዎች መልእክቱን አጋርተዋል። ያሸነፍናቸውና ያገኘናቸው ዋንጫዎች ታሪካዊ ናቸው፣ ሁሌም ቢሆን በልቤ ይኖራሉ ሲል ነው በርናርዶ ሲልቫ እየተናገረ የሚገኘው። በርናርዶ ሲልቫ ይቀጥልና እንደ ተጫዋች ሆኜ ወደ ማንቸስተር ሲቲ መጥቻለሁ፣ አሁን ላይ ግን ከእናንተ መካከል አንደኛው ሆኜ እለቃለሁ ሲልም ይናገራል። ሁሌም ደጋፊ ነኝ፣ እስከ ዕለተ ሞቴ ድረስም የማንቸስተር ሲቲ ደጋፊ ሆናለሁ ሲል በርናርዶ ሲልቫ ይናገራል። ለሁሉም ነገር አመሰግናለሁ፣ ማንቸስተር ሲቲ ሁሌም በልቤ ውስጥ ይኖራል ሲልም ጭምር ነው በርናርዶ ሲልቫ የሚናገረው። በርናርዶ ሲልቫ በልዩ ሁኔታ እንከባከበዋለሁ ያለው ደግሞ ፔፕ ጓርዲዮላ ነው። አሰልጣኝ ፔፕ ጓርዲዮላ በአመቱ መጨረሻ ከክለቡ ጋር የሚለያየው በርናርዶ ሲልቫን በልዩ ሁኔታ እንደሚንከባከቡት ነው የገለጹት። ድክመቴ ሲልቫ ነው ሲልም ይናገራል ፔፕ ጓርዲዮላ። እሱን ሳየው በልዩ ሁኔታ ነው የምንከባከበው ሲሉም ጭምር ነው የተደመጡት። ሁላችንም ወይም ሁሉንም ተጫዋቾች በጥንቃቄ እንደሚያዩ የገለጹት ፔፕ ጓርዲዮላ ተጫዋቾቼ ይህንን ድርጊቴን ያውቃሉ ብሏል። የቡድኑ አባላት እረፍትና ፍቃድ ሲፈልጉ ወይም ደግሞ የሆነ ነገር ሲፈልጉ የቡድኑ ተጫዋቾች የሚልኩት አንድ ሰው ነው በርናርዶ ሲልቫ። እሱን እምቢ እንደማልለው ስለሚያውቁ እሱን ነው የሚልኩብኝና ያኔ ደግሞ እኔ እምቢ ማለት ይከብደኛል። ተጫዋቾች የሆነ ነገር ሲፈልጉ የሚልኩብኝ በርናርዶ ሲልቫን ነው ሲልም ነው ፔፕ ጓርዲዮላ የተናገረው። ከእነዚህ ሁለት ሰዎች በጣም የተለየ ግንኙነት እንዳላቸው ይነገራል። ለማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ለበርናርዶ ሲልቫ በጣም ለየት ያለ አድናቆትም እንዳለው ጭምር በተደጋጋሚ ሲገለጽ እንደነበር የምናስታውሰው ነው። ኤርሊንግ ሃላንድም ስለዚህ ተጫዋች ሀሳቡን ሰጥቷል። በርናርዶ ሲልቫ በህይወት ዘመኔ ከተጫወትኩት ብልህ ተጫዋቾች መካከል ወይም አጋሮቼ ከነበሩት መካከል
አንደኛው ነው። ባለፉት 9 ዓመታት ውስጥ ለዚህ ክለብ ደግሞ በጣም አስፈላጊ ሰው በመሆኑ እሱን የሚገልጽ ትክክለኛ ቃላት ማግኘት እንኳን በጣም ይከብዳል ሲልም ጭምር የተናገረውና ለዚህ ቡድን በጣም ጥሩ ነገሮችን ሲያደርግ ነበር። ካገኟቸው የቡድን አጋሮች መካከልም በጣም ብልሆቹ መካከል አንደኛው እንደሆነ አውቃለሁ ሲልም ጭምር ነው የተናገረው። ኤርሊንግ ብራውታላንድ ስለ በርናርዶ ሲልቫ ሀሳቡን ሲሰጥ የቸልሲን ጉዳዮች ደግሞ እንመልከት። ቸልሲ የሞይስ ካይሴዶን ኮንትራት ለማራዘም እጅጉን መቃረባቸውን የሚያሳዩ መረጃዎች ይፋ ተደርገዋል። ፋብሪዚዮ ሮማኖ ይፋ እንዳደረገው ሞይስ ካይሴዶ እስከ 2033 መጨረሻ ድረስም በቸልሲ ቤት የሚያቆየውን ውል ከሁለት ተጨማሪ ዓመት የማራዘም አማራጭ ጋር መፈራረሙ ይፋ እየተደረገ ይገኛልና በቸልሲ ቤትም ረዘም ላሉ ጊዜ ኮንትራትን እንዳራዘመ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በቅርቡ በተለይ በቸልሲ ቤት በጣም ትልልቅ የሚባሉ ተጫዋቾች ከክለቡ ስለመውጣት ስማቸው እየተነሳ ይገኛል። ኤንዞ ፈርናንዴስ፣ ኮል ፓልመር ጭምር። በተለይ በቡድን ውስጥ ያለው ነገር አሁን ላይ ጥሩ ስሜት እየተሰማቸው እንዳልሆነና በተለይ በሚቀጥለው የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ደግሞ በጣም ከባድ እንደሆነ በማመናቸው ምክንያት ከክለቡ ጋር ለመለየት ፍላጎት እንዳላቸው ሲገለጽ ነበር። ከሪያል ማድሪድ ጋር ስሙ ሲነሳ ነበር። ኤንዞ ፈርናንዴስ እና ኮል ፓልመርም ከተለያዩ ክለቦች ጋር ስሙ ሲነሳ እንደነበር እናስታውሳለን። ነገር ግን ሞይስ ካይሴዶ ጥያቄ ቀርቦለት በቸልሲ መቆየትን ምርጫው እንደሚያደርግና በቸልሲ ያልጨረሰው ስራ እንዳለ ጭምር መናገሩ ይታወሳልና አሁን ኮንትራቱን እስከ 2033 ድረስም በቸልሲ ቤት እንዳራዘመ ነው ይፋ የተደረገው። 2 ዓመት ደግሞ ተጨማሪ የማራዘም እድሎች እንዳሉት ጭምር ነው እየተገለጸ የሚገኘው። ሊያም ሮስኔር ስለ ማይክል ካሪክ ሀሳባቸውን ሰጥተዋል። ነገ ምሽት 4 ሰዓት ሲል ማንቸስተር ዩናይትድ እና እንዲሁ ቸልሲ ጨዋታቸውን እንደሚያደርጉ ይታወቃል እና ከዚህ ጨዋታ ጋር አያይዞ የቸልሲው አሰልጣኝ ስለ ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ሀሳቡን ሰጥቷል። በመጀመሪያ ደረጃ እንደ ተጫዋች በጣም የማደንቀው ሰው ነው። በአሰልጣኝነት ቆይታውም እንዲሁ እጅግ አስደናቂ አሰልጣኝ እንደሆነ እያሳየ ነው። በሚድልስ ቦሮ በነበረበት ወቅት ቡድኑ በሻምፒዮንሺፕ ደረጃ ሰንጠረዥ አናት ላይ ተፎካካሪ ሆኖ እንዲቀጥል በማድረግም ድንቅ ስራን መስራቱን አስታውሳለሁ። ስለዚህም አሁን በጣም ጥሩ ስራን እየሰራ ነው ሲል ነው የሚናገረው። ካሪክ በጣም ምርጥ አሰልጣኝ ነው ሲልም ነው ሊያም ሮስኒየር የሚገልጸው። ካሪክ እያስመዘገበ ባለው ውጤት አልተገረምኩም፣ ምክንያቱም ምን ያክል አስደናቂ አሰልጣኝ እንደሆነ በሚገባ ጠንቅቄ ስለማውቅ ነው። ነገር ግን ቅዳሜ የሚጠብቀን አስቸጋሪ ጨዋታን ለማሸነፍም የቻልነውን ያክል ምርጥ ብቃታችንን ማሳየት ይኖርብናል ሲል ነው የቼልሲው አሰልጣኝ ሊያም ሮስኒየር አሁን ላይ ሀሳቡን እየሰጠም የሚገኘው። እንደ መረጃዎች ከሆነ የቼልሲ የዚህ ክረምት ዓላማ ለወደፊት ተስፋ የሚጣልባቸው ወጣቶች ላይ ብቻ ሳይሆን በሁሉም ውድድሮች ላይ ወዲያውኑ ተጽዕኖ መፍጠር የሚችሉ ተጫዋቾችን ማስፈረም ነው። ይህ ማለት የግድ ዕድሜያቸው የገፋ ወይም ደግሞ የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ማለት አይደለም። ነገር ግን እንደ ፓልመር እና ዣኦ ፔድሮ ሁሉ ከመጠን በላይ ከሚጠበቀው ቀን ጀምሮ እንዲሁ ውጤታማ መሆን የሚችሉ አይነት ተጫዋቾችን ከመጡበት ቀን ጀምሮ ጥሩ ነገሮችን ማሳየት የቻሉ ተጫዋቾችን አይነት ዝውውሮችን ማድረግን ሊመርጡ እንደሚችሉ እየተነገረ ነው። በእርግጠኝነት አንድ አጥቂ ወይም አንድ ቦታ ላይ ተወስኖ ከሚጫወት አጥቂ ይልቅ በተለያዩ ቦታዎች ላይ መሳተፍ የሚችል አይነት ተጫዋችን ወይም ቨርሳታይል የምንለው አይነት ተጫዋችን ማምጣትን ምርጫቸው ያደርጋሉ። እናም እንደ ሴንተር ባክም ወይም እንደ መሀል ተከላካይነትም የሚያገለግል ተጫዋችን ማምጣት ይፈልጋሉ የተባለው። ኒኮላስ ጃክሰን እንደገና ከቡድኑ ጋር ሊቀላቀል ስለመቻሉም እርግጠኛ አይደለሁም ይላል የመረጃ ምንጩ ሲናገር። በዚህ ጉዳይ ላይ አንዳንድ መጣራቶች ይደረጋሉ። ስለዚህ ስለ ዝውውር ዘገባዎችም የተለያዩ መረጃዎችም ዳቪድ ኦርነስቲን ነው እያጋራ የሚገኘውና ከቼልሲ ጋር የተያዙ መረጃዎችን በዚህ መልኩ ነው እያወጣ የሚገኘው። በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ቼልሲ በጣም ታዳጊ ተጫዋቾች ላይ ትኩረት ከማድረግና የወደፊት ቡድኑን ከመገንባት ይልቅ ደግሞ አሁን ላይ ወሳኝ የሚባሉ ተጫዋቾች ላይም ወይም ጥሩ የሚባሉ ዝውውሮች ላይም ለማድረግም እንቅስቃሴዎችን ሊያደርግ የሚችልበት እድሉ እንዳለ ጭምር የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ እንደሚገኝ ዘገባዎቹ የጠቆሙት። የሪያል ማድሪድ ጉዳዮችን ደግሞ እናንሳ። ሪያል ማድሪድ አዲስ አሰልጣኝ የመቅጠር ሂደቱን አሁን ላይ እንደጀመረም ኦንዳ ሴሮ የተባለው የመረጃ ምንጭ ይፋ አድርጓል። የተለያዩ አሰልጣኞችንም እየተመለከተ እንዳለ ጭምር ነው ይፋ የተደረገው። እስካሁን ግን ስለ አሰልጣኝ እንዲሁ አልቫሮ አርቤሏ ቀጣይ ቆይታ ጉዳይ ምንም የተወሰነ ውሳኔ እንደሌለ ነው ይፋ የተደረገው። ነገር ግን ኦንዳ ሴሮ የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ ሪያል ማድሪድ በሚቀጥለው የውድድር ዓመት በቋሚነት የሚረከበውን አሰልጣኝ ለመመልከት ንግግሮችን እያደረገ እንደሚገኝ የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። ማውሪዚዮ ፖቼቲኖም በሪያል ማድሪድ አሰልጣኝ እጩ ዝርዝር ውስጥ መካተቱን ፋብሪስ ሃውኪንስ መረጃውን ይፋ አድርገዋል። እሱ በክለቡና በተለይም በፍሎሬንቲኖ ፔሬዝ ዘንድም ትልቅ ግምት የሚሰጠው ሰው ነው። ስለ እሱ ማንነትና የክለቡን ጫና የመቋቋም ችሎታ መረጃዎችም ተሰብስበዋል። ስለዚህ ማውሪዚዮ ፖቼቲኖ የሪያል ማድሪድ አሰልጣኝ የመሆን እድል እንዳለውና በእጩ ዝርዝር ውስጥ እንደሚገኝ ነው ይፋ የተደረገው። በተለይ አሁን በአሜሪካ ብሔራዊ ቡድን ውስጥ ነው የሚገኘው። በሚቀጥለው የዓለም ዋንጫ
ይህንን ብሔራዊ ቡድን እየመራ ዓለም ዋንጫው ላይ ይሳተፍና ከዛ በኋላ ግን ወደ ክለብ እግር ኳስ እንደሚመለስ በተደጋጋሚ ሲነገር ነበርና ማውሪዚዮ ፖቼቲኖ የሪያል ማድሪድ እጩ ዝርዝር ውስጥ ከሚገኙ አሰልጣኞች መካከል እንዳለበት ነው የተነገረው። ነገር ግን ሪያል ማድሪድ ግን የተለያዩ አሰልጣኞችን በአማራጭነት እንደያዘ ይፋ ተደርጓል። ከእነዚህ መካከል የቀድሞው የሊቨርፑል ድንቁ አሰልጣኝ የነበረው የርገን ክሎፕም እንደሚገኙበት ይፋ ተደርጓል። ሌላኛው አሁን በፈረንሳይ ብሔራዊ ቡድን አሰልጣኝነት የሚገኘው ዲዲዬ ዴሾም በዚህ ዝርዝር ውስጥ እንዳለ ተነግሯል። በተጫዋችነት ጥሩ ነገሮችን ማሳየቱ እንዲሁም በክለብ እግር ኳስና በብሔራዊ ቡድን አሰልጣኝነቱ በጣም ጥሩ ነገር ማሳየቱ በዚህ ስብስብ ውስጥም እንዲካተት ያደርገዋል ወይም በዚህ እጩ ዝርዝር ውስጥም እንዲካተት ያደርገዋል ተብሎ ነው የሚታሰበው። በተለይ ከዋክብቶችንም በፈረንሳይ ብሔራዊ ቡድን እንዴት እንደተቆጣጠሩ የሚያሳዩ መረጃዎች ከወጡ በኋላ የሪያል ማድሪድ ኢላማ ሆኗል ዲዲዬ ዴሾ ሌላኛው ነው። ከዛ ውጪ ፖቼቲኖ ቀደም ብዬ የገለጽኩት አሰልጣኝም እንዳለበት፣ ከዛ ውጪ ዦዜ ሞሪኒዮም ሊዮኔል ስካሎኒም እንዳሉ ጭምር ነው ዘገባዎች እየጠቆሙ የሚገኙት። ነገር ግን እጩ ዝርዝሮች ሲወጡ በርከት ያሉ አሰልጣኞች ስም ዝርዝራቸው እንደሚካተት እርግጠኝነት መናገር ይቻላል። ነገር ግን ሪያል ማድሪድ ግን የራሱን ምርመራዎች ካደረገ በኋላ አንዱን አሰልጣኝ ላይ ውሳኔዎችን ለማሳለፍ እንቅስቃሴዎችን ያደርጋል ተብሎ ነው የሚጠበቀው። የኤድዋርዶ ካማቪንጋ ከሪያል ማድሪድ መውጣት እየተረጋገጠ የመጣ ይመስላል። ሪያል ማድሪድ በመሃል ሜዳው ላይ አዳዲስ ተጫዋቾችን ለማስፈረም እቅድ እንዳለው ነው እየተገለጸ የሚገኘው። ለዚህም ሲባል ፈረንሳዊው አማካይን ለመሸጥም ዝግጁ መሆናቸው ይፋ ተደርጓል። የእንግሊዝ ክለቦች ደግሞ ተጫዋቹን ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ስለዚህም ፈረንሳዊው ኤድዋርዶ ካማቪንጋ ከክለቡ የመልቀቅ ዕድሉ በጣም ሰፊ ነው ተብሏል። በማድሪድ ቤት በሚቀጥለው ክረምት መጠነ ሰፊ ስንብቶች እንደሚኖሩ ነው መረጃዎች የወጡት። ከሪያል ማድሪድ በርካታ ተጫዋቾችን ለመሸኘት መወሰኑ ነው የተሰማው። በዝርዝር ውስጥም የተለያዩ ተጫዋቾች ያሉ እነ ዳኒ ሰባዎስ፣ ፋራን ጋርሲያ፣ ራኡል አሴንሲዮ እንዲሁ በውሰት ሊሰጡ የሚችሉ እነ ጎንዛሎ ጋርሲያ፣ ፍራንኮ ማስታንቱኖ እንዲሁ ደግሞ ሊሸጡ የሚችሉ እነ ኤድዋርዶ ካማቪንጋን በርከት ያሉ ተጫዋቾችም ሊሸጡ የሚችሉበት የዝውውር መስኮት እንደሆነ ነው የተናገረው። ሪያል ማድሪድ አሁን ያለው ስብስብ ካርሎ አንቸሎቲም ሻቪ አሎንዞም እንዲሁ አልቫሮ አረቤሎም ካሳዩት ውጤት በላይ እጅግ የተሻለ ውጤትን ማምጣት የሚችል አይነት ቡድን እንዳላቸው ነው የሚያምኑት። ነገር ግን በሶስቱ አሰልጣኞች የመጣው ውጤት ግን አጥጋቢ እንዳልሆነ ነው የሚሰማቸው። ክለቡ ውጤት ያጣው በጉዳቶች ምክንያት እንደሆነ ነው የሚሰማቸው። ምንጮች እንደሚሉት ከሆነ ሊደረጉ የሚገባቸው ጥቂት ለውጦች ቢኖሩም ዋናው የቡድን ስብስብ ግን ወርልድ ክላስ ተብለው የሚጠበቁ አይነት ተጫዋቾች ያሉበት ስብስብ እንደሆነ ነው ይፋ የተደረገው። ሳዲዮ ማኔ ስለ ቀድሞ የክለብ አጋሩ ስለ ትሬንት አሌክዛንደር አርኖልድ የሚከተለውን ሀሳብ ሰጥቷል። እኔ አሰልጣኝ በሆን ይላል ሳዲዮ ማኔ ሲናገር፣ ትሬንት አሌክዛንደር አርኖልድ ለእኔ ዋነኛ ተጫዋቼ ወይም ሜን ፕሌየር የሚሆን ይመስለኛል። ትሬንት ያልዩ የሆነ ብቃት ስላለው ዋነኛ ተጫዋቹ ይሆን ነበር። እሱ እንደ ክሎፕ አይነት ፍቅር የሚሰጠው ሰው ይፈልጋል። ሁልጊዜም ከኋላ ሆኖ የሚያበረታታው የሚገፋፋው ሰውም ያስፈልገዋል። ይህንን ካደረክለት ግን ለሱ ብዙ ነገሮችን ማግኘት ትችላለን ያለው እሱ ዝም ብሎ አስገራሚ ተጫዋች ነው። በተለይም የማጥቃቱ ረገድ ላይ በጣም ብዙ ነገሮችን የሚሰጥ አይነት ተጫዋች እንደሆነ አውቃለሁ። ስለዚህም ሳዲዮ ማኔ በጣም ጥሩ ተጫዋች ነው ሲልም ጭምር የተናገረውና እኔ አሰልጣኝ በሆን ኖሮ የቡድኔ ወሳኝ ተጫዋች እንደሚሆንም በደንብ አውቃለሁ ሲልም ጭምር ነው የተናገረው። ከኤቢሲ ጋዜጣ የተገኘው ዘገባ እንደሚያሳየው ከሆነ ሪያል ማድሪድ ወደፊት ከሚከተለው ስልት ግልጽ የሆነ መረጃን በአጭሩ አስቀምጧል። ይህም ስልት በክለብ ውስጥ ያሉ አብዛኞቹ አመራሮች ዋና ዋና ኮከቦችን የመሸጥ ምንም አይነት ፍላጎት እንደሌላቸው ነው። ዋናው ግብ አጠቃላይ አብዮት ማለትም ስር ነቀል ለውጥ ሳያካሂዱ የተወሰኑ ቦታዎችን በተለያዩ የተከላካይና የመሃል ሜዳ ክፍሎች ላይ በተለይ ማለት ነው በማጠናከር ነው ቡድኑን ቀስ በቀስ ለመገንባትም ሙከራዎችን እያደረጉ የሚገኙት። ይህ ዘገባ ደግሞ የሚያሳየው ክለቡ እንደቀድሞ ሁሉንም ተጫዋቾች በአንድ ጊዜ ከመቀየር ይልቅ ሚዛናዊ የሆነ ለውጥን ማድረግን ይመርጣሉ። ኮከብ ተጫዋቾችን በማቆየት የሚያስፈልጉ ቦታዎች ላይ ለውጦችን ለማድረግ እንቅስቃሴዎችን የሚያደርጉበት የክረምት የተጫዋቾች የዝውውር መስኮት ይሆናል ተብሎ ይጠበቃል። በቅርቡ በተጫዋች ደረጃ ቦርዱ ለውይይት የሚያቀርባቸው በርካታ ጉዳዮች ያሉ ሲሆን ከነሱ መካከል ዋና ዋና ቶፒኮችም ተደርገው የሚጠቀሱት እንዳሉ ነው የተነገረው። ኮንትራታቸው የሚያልቁና የኮንትራት እድሳት ስለማይደረግላቸው ተጫዋቾች ዙሪያም በግልጽ ይነጋገራሉ። በክለቡ እቅዶች ውስጥም ያልተካተቱ ተጫዋቾችን ማሰናበት ወይም መፍትሄ መስጠት ላይ ትልቅ ንግግሮች ይደረጋሉ ተብሎ ይታሰባል። ከክለቡ እቅድ ጋር የማይሄዱ ተጫዋቾችም ለሽያጭ ወይም በውሰት የመልቀቅ ዕድልም በማመቻቸት ዙሪያ ሰፊ ንግግር ከሰሞኑ ይጠበቃል ተብሎ ነው የሚታሰበው። የአልቫሮ አረቤሎ የወደፊት ዕጣ ፈንታም ገና አልተወሰነም። ምንም እንኳን በክለቡ የመቆየቱ ነገር አስቸጋሪ ቢመስልም ሪያል ማድሪድ ግን ሙሉ በሙሉ ከግምት ውጪ አላደረገውም። በተለይም በፍሎሬንቲኖ ፔሬዝ ዘንድ አሳማኝ የሆኑ የአሰልጣኝ አማራጮች እጥረት መኖሩ ከግምት ውስጥ በማስገባት አሰልጣኙ ላይ ምንም አይነት የውሳኔ ለመወሰንም እስካሁን እንዳላሰቡን የተናገረው።
አርቤሎዋ በክለብ ውስጥም ስላለው ሚና ወይም ደግሞ ቀጣይ ቆይታው እርግጠኛነት ባይኖርም ፍሎሬንቲኖ ፔሬዝ የተሻለ ተተኪ እስካላገኘ ድረስም ስፔናዊውን ሰው የማቆየት እድል እንዳለው ጭምር ይታመናል ተብሎ ነው የሚታሰበውና ስለ ቀጣይ ሁኔታዎች ውሳኔዎች እስካሁን እንዳልተሰጡ የሚያሳዩ ዘገባዎች ናቸው እየተጠቆሙ የሚገኙት። ሊዮኔል ሜሲ የክለብ ባለቤት ሆኗል። አርጀንቲናዊው ኮከብ ሊዮኔል ሜሲ በስፔን 3ኛ ዲቪዚየን እየተወዳደረ የሚገኘውን ኮርኔላን ክለብ መግዛቱን ነው ይፋ ያደረገው። ሊዮኔል ሜሲ በካታሎኒያ የሚገኘውን ክለብም ሙሉ በሙሉ በባለቤትነት የሚያስተዳድር እንደሆነ ይፋ ተደርጓል። ከዚህ በፊት ክሪስቲያኖ ሮናልዶም እንዲሁ በስፔን 2ኛው ዲቪዚየን የሚገኝ ቡድን አልሜሪያን መግዛቱን እናስታውሳለን። ሊዮኔል ሜሲ ደግሞ አሁን ሌላኛውን ክለብ መግዛቱን የሚያሳይ በካታላን የሚገኝ ክለብን መግዛቱን ኮርኔላ የተባለ ቡድንን መግዛቱንና ማስተዳደር መጀመሩ ነው ይፋ የተደረገ የሚገኘው። ሌቫንዶስኪ በጣሊያን መጫወት ከፈለገ ደሞዙን ለመቀነስ መስማማት ይኖርበታል የሚል መረጃ ይፋ ተደርጓል። ባርሴሎና ከተጫዋቹ ተመሳሳይ ነገርን ይፈልጋል የተባለው ለ1 ዓመት ተጨማሪ የኮንትራት ማራዘሚያ ጉልህ የሆነ የደሞዝ ቅነሳና ተስማሚ ይሆናል ተብሎ ይጠበቃል። በአሁኑ ጊዜ ተጫዋቹ በዚህ ነገር ላይ አላመነም። እናም ከደሞዙ የተወሰነውን ክፍል ለመተው ምንም ምክንያት አይታየውም ተብሎ ነው የሚታመነው። ፒኒ ዛሃፊ በሚቀጥሉት ሳምንታት ውስጥ ሁሉንም አማራጮች ለሮበርት ሌቫንዶስኪ ያቀርባሉ ተብሎ ይታሰባል። ጣሊያን፣ እንዲህ አሜሪካ፣ ሳዑዲ አረቢያና ሌሎችም አህጉራት ላይ ወይም ሀገራት ላይ ይህ ተጫዋች ፈላጊዎች ይኖሩታል ተብሎ ይታሰባል። ከባርሴሎና ጋር ኮንትራትን ማራዘም ከዝቅተኛ ደሞዝ ጋር ከዚህ በኋላ ሮበርት ሌቫንዶስኪ የራሱን ወደፊት ጊዜ ይወስናል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ደሞዝ የመቀነስ ምንም አይነት ምልክቶችን እንዳላሳየ ነው የተነገረው። ሌላኛው ከባርሴሎና ጋር የሚነሳው ጉዳይ ባርሴሎና ከባስቶኒ ካምፕ ጋርም በግል ጉዳዮች ላይ ከስምምነት መድረሱን የሚያሳዩ መረጃዎች ይፋ እንደተደረጉ ነው ማቴዎ ሞሬቶ መረጃውን ያጋራው። ባስቶኒ ስምምነት ላይ የቀረው እርምጃ ከኢንተር ሚላን ክፍያ ጋር በመስማማት ነው። ክለቡ ከፍተኛ ክፍያን እየጠየቀ ሲሆን ባርሴሎና ግን 50 ሚሊዮን ዩሮ እያቀረበ ይገኛል። ሄክተር ፎርት በኢንተር አድናቆት ስላለው ክፍያውን ለመቀነስም ተሳታፊ ወይም የዝውውሩ አካልም ሊሆን እንደሚችል እየተነገረ ነው። ቴሪ ዳንኤል ኦንሪ ሰሞኑን አንድ ነገር ሲናገር ሰምተነዋል። ባርሴሎና ድንቅ ቡድን አላቸው፣ ነገር ግን መከላከላቸውን አሻሽለው የማይመጡ ከሆነ ለ10ም ለ11 ዓመትም በተመሳሳይ መልኩ ነው የሚቀጥሉት። ምንም አይነት ለውጥ አይመጣም። መከላከሉ ላይ በደንብ ጠንካራ መሆን አለባቸው ሲልም ተናግሮ ነበርና የኢንተር ሚላኑን ጣሊያናዊ ተከላካይ ባስቶኒን ለማስፈረም ሙከራ ማድረጋቸውም ከዛ ጋር የተያዘ ሳይሆን አይቀርም። ባስቶኒን ማስፈረምም ለባርሴሎና የተከላካይ ክፍል በጣም ጥንካሬን ይጨምርለታል ተብሎ ነው የሚታሰበው። በማንቸስተር ዩናይትድ እና በባርሴሎና መካከል በማርከስ ራሽፎርድ ጉዳይ ላይ የሚደረጉት ድርድሮች አሁንም ቆመዋል። ምንም አይነት ስምምነት ላይም አልተደረሰም። የዩናይትድ አቋም አሁንም ጽኑ ነው። የ30 ሚሊዮን ዩሮ የውል ማፍረሻ እንግዲህ ክፈሉ፣ አለበለዚያ ራሽፎርድን መልሰው ያመጡታል። እናም ሌሎች አቅርቦቶችንም ግምት ውስጥ ያስገባሉ ተብሏል። በዚህ በእንዲህ እንዳለ ደግሞ ባርሴሎና እንደ አዲስ የውሰት ስምምነት ምናልባትም የመግዛት ግዴታ ያለበትን መፍትሄ ለማግኘትም እንደ አዲስ የውሰት ስምምነት ያሉ አማራጭ ቁጥሮችንም እየመረመሩ እንደሚገኙ ነው ይፋ የተደረገው። ማንቸስተር ዩናይትድ ግን በዚህ ጉዳይ ላይ ለመደራደር ምንም አይነት ፍቃደኝነት አይታይበትም። ለባርሴሎና ያቀረበለትን ገንዘብ የሚያቀርቡ ከሆነ ወይም ባርሴሎናዎች የሚቀበሉና የሚከፍሉ ከሆነ ለመቀበል ዝግጁ ናቸው። ካልሆነ ግን ሌሎች ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴዎችን ያደርጋሉ ብለው ስለሚያምኑ ወደ ሌሎች ክለቦች የሚደረግ ዝውውር ሊደረግ እንደሚችል ነው ይፋ እየተደረገ የሚገኘው። ጆዜ ሞሪኒዮ በድጋሚ ወደ እንግሊዝ ፕሪምየር ሊግ ሊመለሱ ይችላሉ ተብሏል። ኒውካስል ዩናይትድ አሰልጣኝ ኤዲ ሃውን በማሰናበት የቀድሞውን የቼልሲ፣ የሪያል ማድሪድ፣ የኢንተር ሚላን፣ የማንቸስተር ዩናይትድ እና የቶትናም አሰልጣኝ የነበሩትን የአሁኑን የቤኔፊካ አሰልጣኝ ጆዜ ሞሪኒዮን ለመቅጠር እየተንቀሳቀሱ ነው። የኒውካስል ዩናይትድ የቅርብ ጊዜ ደካማ ውጤት በአሰልጣኝ ኤዲ ሃው የወደፊት ቆይታዎች ላይ ጥርጣሬዎችን ፈጥሯል ተብሏል። የክለቡ ሳዑዲ አረቢያ ባለቤቶችም ኤዲ ሃውን ለማሰናበት ከወሰኑ ትልቅ ስም ያለውን አሰልጣኝ ለመተካት እቅዱ አላቸው። አሰልጣኝ ኤዲ ሃውን ሊተኩ የሚችሉ እጩዎችም በአሁኑ ሰዓት የቤኔፊካው አሰልጣኝ የሆኑት ጆዜ ሞሪኒዮ፣ ሮቤርቶ ማንሲኒ የቀድሞ የማንቸስተር ሲቲ አሰልጣኝና በአሁኑ ደግሞ በኳታሩ አልሳድ ክለብ ውስጥ ነው የሚገኙት። በውድድር ዓመቱ ማጠቃለያ ላይ ክለባቸውን እንደሚለቁ የሚጠበቁት የቦርንመዝ አሰልጣኝ አንዶኒ ኢራኦላ እንዲሁ ለኒውካስል ዩናይትድ ቀጣይ አማራጮች እንደሆኑ ጭምር ይፋ ተደርገዋል። ኢራን በዓለም ዋንጫ ላይ ትሳተፋለች ተብሏል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ይሄ ብሔራዊ ቡድን በ2026 የዓለም ዋንጫ እንደሚካፈል ማረጋገጫ ሰጥተዋል። ፕሬዝዳንቱ ሲናገሩ ኢራን መካፈሉ እርግጥ ነው ሲሉ መጥተው ሀገራቸውንና ሕዝባቸውንም መወከል አለባቸው ነው ያሉት። ነገሮች ይረጋገጣሉ ብለው እንደሚያስቡ የገለጹት ፕሬዝዳንቱ ከውድድር መጀመር አስቀድሞ ነገሮችም ይረጋጋሉ የሚል እምነት እንዳላቸው ጭምር ነው ይፋ ያደረጉት።
የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ሲናገሩ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከእኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። በምሽቱ የስፖርት የመረጃ ሰዓታችን በድጋሚ እንገናኛለን። ለአሁኑ ግን ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። እንዳይረሳ ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ያላችሁን ሀሳብ አስተያየት ከማንኛውም ጉዳይ ጋር ሊሆን ይችላል ስምና አድራሻችሁን በተለይ እየጠቀሳችሁ ብታሰፍሩልን በቀጣይ ፕሮግራሞቻችን ወደ እናንተ መልሰን ለማድረስ ይጠቅመናልና ሀሳቦቻችሁን እንድታጋሩን እንፈልጋለን። ጻፉልን። ስለምታደምጡኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።